ይሄን እውነታ ደግሞ አንተ ስለማታውቀው እውነት አይደለም ይሄ ነገር ውሸት ነው ማለት አትችልም። ስለዚህ ያሉትን ነገሮች መተህ ቤት ድረስ ማየት አለብህ እያለችኝ አንድ እህቴ እንግዲህ በተደጋጋሚ መልእክት እየላከች በጣም ስታስጨንቀኝ ነበር የነበረው። ያው የነገረችኝ ነገሮች በእኔ አይምሮ ለመቀበል የሚከብዱ ነገሮች ናቸው። በእርግጥ እንደዚህ አይነት ነገር ሊፈጠር ይችላል ወይ? ከተፈጠረስ ደግሞ መፍትሄው ምንድን ነው የሚሆነው የሚለውን ነገር ትንሽ ለማሰብ ግራ አጋብቶኝ ነበረ። የተወሰኑ የሕክምና ባለሙያዎችንም ሳማክር ነበረ። በሳይንሳዊ አጠራሩ ስሊፒንግ ፓራላይሲስ ይሉታል። ይሄ ነገር ምንድን ነው? ሰዎች ለተወሰነ ሰዓት ላይ ፓራላይዝ የሚሆኑበት ጊዜ አለ። ይሄ ደግሞ እኛ ቤት ላይ የተፈጠረው ነገሩን ለየት አድርጎት ነው እያለች እንግዲህ እህቴ ታሪኳን ስታጫውተኝ ነበረ። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ? እንደምን ቆያችሁ? ውድ የማዕበል ቤተሰቦች፣ ወንድማችሁ ቴዎድሮስ ተመልሼ መጥቻለሁ። ዛሬ የመጣሁት ታሪክ ያው መግቢያ ላይም አንዳንድ ነገሩን በጨረፍታ እንደነገርኳችሁ ይቺ በአብራኝ የምትመለከቷት እህቴ እንግዲህ ስትልክልኝ የነበሩ ቪዲዮዎች ነበሩ። ስታሳየኝ የነበሩት ነገሮች እና ስትነግረኝ የነበሩት ነገሮች ትንሽ ግራ የሚያጋቡ ናቸው። እስኪ ያለውን ነገር እናጣራ ብለን ቤት በመጣንበት ሰዓት ላይ ያየነውም ነገር ያው ቀን ላይ ስለነበረና እየነገረችኝ የነበረው ነገር እህቷንም አገኘኋት፣ አወሯት። እየነገሩኝ የነበሩት ነገሮች ለእኔ ትርጉም እየሰጡኝ አይደለም። ይህንን ነገር እንዴት መርዳት እንደምችል አላቅም። ስለዚህ ይህንን ወይ በሕክምና ወይም ደግሞ በጸበል በምታምኑት ሃይማኖት ነው ነገሩን መፍታት የምችሉት ወደሚለው ነገር ገብቼ ልወጣ ስል እንግዲህ በግዴታ ለምናኝ ቢያንስ ቪዲዮን ቅረጸውና ለተለያዩ ቤተሰቦችህ አስተላልፈው እነሱ ሀሳብ ካላቸው በዚህ ጉዳይ ላይ ሀሳባቸውን ያካፍሉሃል። መፍትሄ የምናገኝ ከሆነ እናገኛለን፣ ካልሆነም ደግሞ ስለ ትብብርህ እናመሰግናለን ብለን እንለያያለን ተባብለን ነው ይሄንን ቪዲዮ የጀመርነው። ለማንኛውም እህቴ እንግዲህ በአስገዳጅ ሁኔታ ስል በፍቅር በሆነ መልኩ በአስገዳጅ ሁኔታ ይህንን ቪዲዮ መቅረጽ አለብህ ብለሽ አስገድደሽ እንግዲህ ቤትሽ ቁጭ አድርገሽኛል። እስኪ እኔና አንቺ እንዴት ነበር የተዋወቅነው? እንዴት ነበር ለእኔ መልእክቱን ልልክልኝ የቻልሽው? አንቺስ ደግሞ እንዴት ነው እኛም ቤተሰብ ልትቀላቀይ የቻልሽው? እሺ፣ ያው የእናንተን ቪዲዮ አያለው እና እኔ ቤት የተፈጠረውን ነገር ስመለከት ደግሞ ሐኪም ቤትም ሄጃለሁ፣ ብዙ ቦታ ሄጃለሁ እና ሌላ የሚረዳኝ አካል ያለ ስላልመሰለኝ አንተን ባወራክ ትረዳኛለክ እና ለዚህ ነገር ደግሞ መፍትሄ ትሰጠኛለክ ብዬ ስላሰብኩ ነው እናንተን ላወራ የቻልኩት። ግን ያው ያሰብኩት በተቃራኒ ሆኗል። ማለት አውቃለሁ የሚያሳምን ነገር አይደለም፣ ግን ቪዲዮ አድርጌ ልኬልሃለሁ፣ ብዙ ማስረጃ ልኬልሃለሁ። ማለት በጣም በቃ ተጨንቄያለሁ። ማደርገው ነገር ግራ ስለገባኝ ነው። የት እንደሚሄድ፣ ማንን እንደማወራ፣ ማንን እንደማናገር፣ ማን ጋር መፍትሄ እንደማገኝ ግራ ስለገባኝ ሌላ አማራጭ ስላጣው ነው እና በጣም እንዳስቸገርኩክ በጣም እንትን እንዳልኩ ይገባኛል። ግን በቃ ምንም ማድረግ አልቻልኩም። ማለት ለማን እንደማወራ ምን ብዬ እንደማወራ ራሱ ግራ ስለገባኝ ነው እና ምን ማድረግ እንዳለብኝ አላውቅም። በጣም ተጨንቄ ነው ያለሁት፣ ግራ ተጋብቼ ነው ያለሁት። ምንም መፍትሄ የምለው ነገር የለም። መፍትሄ አገኛለሁ ብዬ የሄድኩበት ሁሉ ምንም መፍትሄ ላገኝበት አልቻልኩም እና አማራጭ ስላጣው ነው እያስጨነቅኩክ እና እያስቸገርኩክ ያለሁት። የቅድሙ ስሜት ላይ አትመለሽ እሺ ብዬሽ ነው አይደለ? ካሜራዬን ያበራው እንደምረዳሽ እንደምሰማሽ የመርዳት እንኳን ባልችል ነገሩን ሰምቼሽ ቀርጬ እንደማስተላልፍ ቃል ገብቼልሽ ነው ቁጭ ያልኩት። የቅድሙ ስሜት ላይ እንድትመለሽ አልፈልግም። ያሉትን ነገሮች ከመጀመሪያ ጀምረሽ ግን ያው እኔ የሰማኋቸው ነገሮች አሉ፣ ቤተሰቦች መስማት አለባቸው። ከዛም ውጭ ደግሞ አብሮኝ ያሉት የቲም አባላትም ስለ ነገሩ ማወቅ ይፈልጋሉ እያንዳንዱን ነገር እና እስኪ ከመጀመሪያው ጀምረን የነበሩትን ነገሮች እንጨዋወታቸው። ከመጀመሪያውን ጀምርና እዚህ ቤት ማን ናችሁ የምትኖሩት? ምንድን ነው የተፈጠረው የሚለውን ነገር ከስር ከመሰረቱ አስረጅኝ። እሺ፣ ያው እዚህ ቤት ውስጥ የምንኖረው እህት ያለች፣ እናቴ፣ ከዛ እኔ። አባታችን ትንሽ ቆየት አለ ካረፈ። ያው በፊት ላይ በጣም ዝቅተኛ ላይፍ ላይ ነበረ የምንኖረው። በጣም ከባድ የተባለ ህይወት ነበረ የነበረን። ያንን ህይወት ለመለወጥ እህታችን፣ የኔ እህት ማለት ነው፣ ወደ አረብ ሀገር ሄደች። አረብ ሀገር ሄዳ ብዙ ነው የቆየችው፣ በጣም ብዙ ማለት ነው። ብዙ አመት እድሜዋን እንትን ያለ የፈጀችው አረብ ሀገር ነው። አሁን የምታየውን ህይወት እንድንኖር ብዙ ዋጋ ከፍላለናለች።
ለእኔም ለእናቴም ማለት ነው የተሻለ ህይወት እንድንኖር እኔም ትምህርቴን እንድማር እሷ ያልኖረችውን ህይወት እኛ እንድንኖር አድርጋናለች እና ብቻ በጣም ከባድ ነው ማለት ብዙ ነገሯን ለኛ ነው ሉዝ ያደረገችው። እሷ አልኖረችም ማለት ይቻላል እና እሷ ከሄደች በኋላ ቤታችንን ሰራን በምትልከው ገንዘብ ማለት ነው። ብዙ ነገሮችን ሜክ አደረግን። ከዛ በኋላ ግን ቆይታ በቃ እኛም መምጣት አለብሽ እናቴም እየደከመች ስለሆነ መምጣት አለብሽ፣ ያንቺን የሆነ ነገር ማየት አለብኝ፣ ይበቃሻል በሚል ጉትገታ እንድትመጣ አደረግናት ማለት ነው። እና እሷም መምጣት አልፈለገችም። ቢያንስ የሆነ ነገር የተሻለ ነገር ግን የተሻለ እየተባለ ምንም የተሻለ ነገር ሊኖር ስላልቻለ መምጣት እንዳለባት ተነጋግረን ወደኛ ለመምጣት ወሰነች ማለት ነው። በቃ ስትመጣ ገንዘቧን ሁሉ እንትን ብላ ምናምን ልካ ምናምን ለመምጣት ወሰነች። ከዛ በኋላ እኛ ክፍለ ሀገር ስላለን አዲስ አበባ ዘመዶቻችን አሉ፣ እነሱ ተቀበሏት ማለት ነው። አረብ ሀገር መጣ እነሱ ጋር አረፈች። እነሱ ጋር ትንሽ ቆይታ ወደኛ መጣች ማለት ነው። ምን ያህል ቀን ቆየች እዛ? ብዙም አይደለም፣ አንድ ሳምንት እዛ ላይ ሳምንት እነሱ ጋር ቆየች፣ ወደኛ መጣች ማለት ነው። ሳምንት ለምን መቆየት አስፈለጋት? እናቷ እንደደከመች ተነግሯታል። ከዛ በኋላ ደግሞ ከመጣች በኋላ ናፍቆቱም ይኖራል ብዬ አስባለሁ። የቤተሰብ ዘመዶቿ ጋር ካረፈች በኋላ ለምንድን ነው ወደ እናንተ ለመምጣት ሳምንት የፈጀባት? ኦኬ ሳምንት እዛ የቆየችበት ያው እኛ እዚህ ራቅ ስለሚል እቃ ደግሞ ልካለች እና እቃውን ተቀብሎ አንድ ላይ እቃውን ይዛ ለመምጣት ነው ያሰበችው። ተመልሳ ለመሄድ አልፈለገችም። ስለዚህ እቃው ደግሞ ቆይቶ እንትን ወረቀት ገብቶ ምናምን፣ ስለዚህ የምትመጣው አንዴ ጨርሳ ለመምጣት ነው ያሰበችው። ስለዚህ እቃዎቿን ከተቀባበለች በኋላ እኛ ጋር መጣች ማለት ነው። እቃውን ይዛ አንድ ላይ እኛ ጋር መጣች። በቃ ስትመጣ እናቴም በጣም ደስተኛ ነበረች፣ በጣም ማለት ነው። እና የምታያት አይመስላትም ነበር። አንዳንዴ እንደው ልጄ በበረሃ ቀረች እያለች በጣም ብዙ ሌሊቶችን ታለቅስ ነበር ምናምን። እና ያው ፈጣሪም ስለቷን አሳክቶላት ከተገናኘን ምናምን እና በጣም ደስ ብሎን ነበረ። ያን ሰሞን ላይ በጣም በቃ ትልቅ ደስታ ላይ ነበርን እና ግን ባላሰብነው ሰዓት ማናቃት ሰው እየሆነች መጣች። ማለት ማናቀውን ነገር ሰምተንም አይተንም ማናቀው ነገር ይፈጠር ጀመረ ማለት ነው። ማለት ግን እዚህ ጋር ያልገባኝ ነገር እናንተ ክፍለ ሀገር ከነበራችሁ እንዴት ወደ አዲስ አበባ ሙቭ ልታደርጉ ቻላችሁ? ኑሯችሁ ክፍለ ሀገር ላይ እንደተመሰረተ ነው እየነገርሽኝ የነበረው እና እህትሽም ፕሮሰሷን ጨርሳ እስከምትመጣ ለአንድ ሳምንት ያክል ዘመድ ጋር ተቀምጣለች። አሁን እኔና አንቺ ደግሞ ቁጭ ብለን እያወራን ያለነው የእናትሽ ቤት እንደሆነ እየነገርሽኝ፣ አብራችሁ እዚህ ቤት እንደምኖሩ እየነገርሽኝ ያለሽው ቤቱ የሚገኘው አዲስ አበባ ላይ ነው። ወደዚህ እንዴት ልትመጡ ቻላችሁ? ያው አዲስ አበባ የመጣንበት ምክንያት በእህቴ ምክንያት ነው። ማለት የምትወስደው ሕክምና ስላለ ለዛ ደግሞ ክፍለ ሀገር አስቸጋሪ ስለሆነ እዚህ መምጣት እንዳለብን አስበን እዚህ መጣን። ለተወሰነ ሕክምናውን እየወሰደች ነው? እዚህ እየተከታተላችሁ ነው ሕክምናውን? አዎ እየታከመች ነው። እንግዲህ ማለት ዶክተሮቹም የሚያውቁት ነገር አይደለም። ማለት እንዴት ብዬ ላስረዳ? ይሄ እነሱም የተረዱት ነገር አይደለም። ማለት እነሱ ቢያውቁልን እነሱ ቢረዱት አንደኛችንን ታማለች ብለን እናሳክማታለን። ማለት በህክምና ያልቅልናል ነገሩ። ግን በቃ አላቅም ብዙ የተንከራተተች አሁን ግርቴኔት ያው ያሉትን ነገር እኔም እኮ ስትነግሪኝ ከህክምና ባለሙያዎች ጋር እንደዚህ አይነት ነገር ያጋጥማሉ የሚለውን ነገር የተወሰነ ምክር ሀሳብ ለመውሰድ ሞክሬ ነበረ። እነሱ እየነገሩኝ ያልነበረው ነገር ለትንሽ ደቂቃዎች ማለትም ግፋ ቢል ከ15 ደቂቃ በላይ የሚቆይ ነገር ሊሆን አይችልም። ይሄ ደግሞ በሁሉም ሰዎች ላይ ሊፈጠር የሚችል ነገር ነው። እንደ ስፔሻል ኬዝ አንተ ያነሳልን ነገር ግን ትርጉም የማይሰጥ ነገር ነው እያሉኝ ያሉት። ቀጥታ የእናንተ የነገርሽን ኬዝ የሚገናኝባቸው ነገሮች ወይም እያወራን የነበርነው ነገሮች ትንሽ ሴንስ የማይሰጡ ብዙ ነገሮች አሉት። ኢቨን ኢፍ ቪዲዮዎቹን ባያቸውም ቪዲዮዎቹ ላይ ያየኋቸው የተመለከትኳቸው ነገሮች ትክክል የሚመስሉ ነገሮች ናቸው። ቪዲዮዎቹንም አይተዋቸዋል። ሰዎች አንዳንዴ አንኮንሽየስ ሆነው ከአይምሯቸው ውጭ ሆነው በተለይ ደግሞ እንቅልፍ በሚተኙበት ሰዓት ላይ
ጥልቅ የሆነ እንቅልፍ ውስጥ ከገቡ አንዳንዴ ለመቀስቀስ እንኳን እስከሚያስቸግር ድረስ ብትነካኪያቸው፣ ብትገርፊያቸው ወይ ካሉበት ነገር ውስጥ መንጭቀሽ ለማውጣትም ብትጠሪ ራሳቸው አይምሯቸው ተዘጋጅቶ እስከሚነሱ ድረስ ዲፕ የሆነ በጣም ጥልቅ የሆነ እንቅልፍ ውስጥ ሊገቡ እንደሚችሉ ባለሙያዎቹ ሲነግሩኝ ነበር። እና እኔም ቀጥታ እናንተ የላካችሁልኝ ቪዲዮ ላይ ተከስቷል ብዬ ያሰብኩት እህታችሁን ለመቀስቀስ ሞክሩ የነበረበት ታይም ላይ እሷ በጣም ጥልቅ የሆነ እንቅልፍ ላይ ስለነበረች በሰዓቱ መቀስቀሳችሁን አልሰማም ብላ ልትነሳ አልቻለችም። ሰውነቷም ልታዘዝላችሁ አልቻለም። ስታነሱት ወደ ነበረበት ተመልሶ ይወድቃል። ያ የሆነው ደግሞ ያው እንቅልፍ የሙት ታናሽ እህት ነው እንደሚባለው አንዳንድ ሰዎች በሚተኙበት ሰዓት ላይ እንደዚህ ጥልቅ ወደሆነ እንቅልፍ ውስጥ ስለሚገቡ ሪስፖንድ ለማድረግ ወይ መልስ ለመስጠት ለኛ ይቸገራሉ። እና ቀጥታ ከዛ ጋር ነው ያያያዝኩት። አክቹዋሊ ያው መጀመሪያም እንዳልኩሽ ስሊፒንግ ፓራላይሲስ ማለት ልክ የሰው ልጅን ከሚያጋጥሙት ነገሮች አንዱ ነው። የሰው ልጅ ከተኛ በኋላ ለተወሰኑ ደቂቃዎች ማክሲመም እስከ 15 ደቂቃ ድረስ የተወሰነ ፓርቱ ፓራላይዝ ሊያደርግ ይችላል። አንዳንዴ ቀኝ እጅሽ ላይ ተኝተሽበት ለመነሳት ስትሞክሪ እጅሽ አልታዘዝም ይልሻል። ነርቮችሽን በጣም ተጭነሻቸው እንትን ስለምትይበት አልታዘዝም ይላሉ። እነዛ ነገሮች በእያንዳንዱ ሰዎች ላይ የሚከሰቱ ነገሮች ናቸው። እሱን አይደለም ማለት እንደዛ አይደለም እየሆነ ያለው እየተፈጠረ ያለው እንደዛ አይደለም። ዶክተሮቹም እንደዛ ነው እያሉኝ ያሉት፣ ግን እንደዛ አይደለም። አሁን ቀን ላይ እኮ ጤናማ ናት፣ ኖርማል ናት ምናምን ነገር እንዳልከው 15 ደቂቃ 30 ደቂቃ ምናምን አይደለም የሷ ተነስታ እቃዎችን እንትን ማድረግ አትችልም። በቃ ሰውነቷ ጭራሽ እንትን አይታዘዝላትም። በቃ ደርቃ ነው የምትቀረው። አሁን እንዴት ብዬ እኮ እንደማምን እኮ ነው ግራ የገባኝ። እሺ አሁን ድንገርሽ ስሊፒንግ ፓራላይሲስ የሚባለው እንደነገርኩሽ ሰዎች ከተኙ በኋላ እንቅልፍ ከወሰዳቸው በኋላ የሚፈጠር ነገር ነው። እሱንም ደግሞ እንቅልፍ ከተኙ በኋላ ከተወሰነ ሰዓታት ምናምን በኋላ ሀፕን ሊያደርግ የሚችል ነገር ነው። አንቺ ግን የምትይኝ የነገርሽኝም የነበረው ትንሽ ግራ ያጋባኝ የነበረ ነገር ነው። ልክ 12 ሰዓት ሲሆንና ፀሐይ ወደ መጥለቁ ስትመጣ እህትሽ ቶታሊ ሙሉ ለሙሉ ሰውነቷ መንቀሳቀስ ያቆመዋል። ከዛ ቪዲዮ ላይ እንደላክሽልኝ ከእናትሽ ጋር እንደምንም ብላችሁ ተሸክማችሁ ወስዳችሁ አልጋ ላይ ታስተኛታላችሁ። ከዛ ጠዋት ግን እናንተ ከመነሳታችሁ በፊት ተነስታ ቤት ታጸዳዳለች። ምግብም ቁርስም ሰርታ ነው የምትቀሰቅሳችሁ። አብዛኛውን ሰዓት ማታ ማታ እሷን አልጋ ላይ ማስተኛትና መንከባከብ የእናንተ ስራ ይሆናል። አይታዘዛትም። ምግብም ስለማትበላላችሁ በግድ ፈሳሽ ነገሮች ወደ ውስጧ እንዲገቡ ታደርጋላችሁ። ከዛ ግን ጠዋት ላይ ደግሞ በምትኳ እሷ ትንከባከባቸዋለች። አውቃለሁ ማለት የሚያሳምን ነገር አይደለም። በቃ ምን ብዬ መናገር እንዳለብኝ ለማን ማውራት እንዳለብኝ ግራ ነው የገባኝ። ማለት ብዙ ነው የሆነችው፣ ብዙ ነው ለእኛ ዋጋ የከፈለችው። ማለት እንደዚህ አይነት ህይወት አይገባትም። ምን እየሆነ እንዳለ ይገባታል አይገባትም ሳይሆን አሁን እንድትረድኝ የፈለግኩት ያሉትን ነገሮች በግልጽ እናውራባቸው። ምንድን ነው እንዴት ብለን አሁን እኔ እኮ አንቺን ለመቀበል ቪዲዮንም መቅረጽ ያልፈለግኩበት ምክንያት አትሊስት እኛ የምንረዳሽ ነገር ካለ እኛ የምንተባበረው ነገር ካለ ለመተባበርም ስላሰብን ነው። ያለማቆም ነበር መልዕክቶችን ስትልኪልኝ የነበረውና አወራንበት። ከዛ ደግሞ እኔም ደግሞ እንደዚህ ኢንትረስትድ የሆኑ ቶፒኮች አንዳንድ ነገሮች ሰምተናቸው የማናቅ በተለይ ደግሞ ከሳይንሱ ጋር የሚገናኙ ነገሮች እና ሳይንሱም መንፈሳዊም ዓለም መልስ የሌላቸው ጥያቄዎች ብዙ ነገሮች አሉና እንደዚህ አይነት ነገሮች ትንሽ ኢንተረስትድ ያደርጉኛል። ምንድን ነው ያለው ነገር የሚለውን ነገር ትንሽ መመራመሩ ደስ ስለሚለኝ ነገሩን ለማወቅ ስለፈለኩኝ ይሄ በራሴ ደረጃ ነው የምልሽ። እንደ ግል ሀሳቤ እንደ ቴዎድሮስ ሆኜ ሳወራ እንደ ቲምም ሳይሆን እንደ ቴዎድሮስ ሆኜ ሳወራሽ ይሄ ነገር ምንድን ነው እንዴት ይሄን ያህል ነገር ሊፈጠር ቻለ የሚለውን ነገር ማወቅ ስለፈለግኩ ነው አንቺ ጋር የመጣሁት እና ጀስት እንዳየሽንም ካሜራ ማምራትም አልፈለግኩም ምናምን በቃ ያሉትን ነገሮች እህትሽን አይቼ አውርቻት እሷንም አንቺንም ማናገርሽ መሄድ ነበር የፈለግኩት። አንቺ ግን አንተ ላታውቀው ትችላለህ። አንተ ስለማታውቀው ሌላ ሰው አያውቀውም ማለት አይቻልም። ግዴታ ይህን ነገር መቅረጽ አለብህ ብለሽ አስገደድሽኝ እኮ። ግን የሆነ ታንጀብል የሆነ ማስረጃ ነገሮች ከቪዲዮ ውጭ የሚያስፈልጉን ነገሮች አሉ። ስለዚህ ነገር በደንብ ጠልቆ ለማወቅና ለእህትሽ መፍትሄ ለማግኘት ከመጀመሪያው ጀምሮ እንዳለ ነገሮቹን ማወቅ አለብኝ ብዬ ስላሰብኩ ነው። እስኪ ምናልባት እሷ አረብ ሀገር በነበረችበት ሰዓት ላይ ብዙ ጊዜ የምንሰማው እህቶቻችን ላይ እየደረሱ የነበሩ ነገሮች አሉ። አደጋዎች ይኖራሉ፣ መደፈሮች ይኖራሉ፣ ጾታዊ ጥቃቶች በብዛት አሉ።
ከዛም ውጭ ደግሞ የሰሩበትን ሀብት ንብረት ተነጥቀው ወደ ቤት የሚባረሩበት አጋጣሚዎች ብዙ ናቸው። ብዙ ጉዶችን ልናወጣ እንችላለን። ምን አይነት መከራና ችግር እየደረሰባቸው እንደሆነ ያን ሁሉ ነገር ተቋቁመው እንዴት ቤተሰቦቻቸውን እየደገፉ እያገዙ እያገለገሉ እንደሆነ በደንብ እናውቃለን። እና ምናልባት ከዚህ ጋር በተገናኘ እህትሽ ላይ የደረሰባት ነገር ካለ እስኪ አስረጅንና ከሱ ጋርም የሚገናኝ ከሆነ አንድም እያለን ነገሮችን ምክንያት እየሰጠን እያወዳደርን እያየናቸው እንሂድ። እሺ ማለት እዛ እያለች የደረሰባት አደጋ የለም፣ ግን አልፎ አልፎ ያማት ነበር። ማለት በቃ መጀመሪያ የሄደችበት ሰሞን ላይ በጣም ትታመም ነበር እንደውም ማለት ነው። ትታመም ስለነበረ ያው መጀመሪያ ስትሄድ ታማሚ ስትሆንባቸው አይፈልጉህም ምናምን ነገር እና ያስጨንቋትም ነበረ። ትነግረኝ ነበር ምናምን ማለት ታማሚ እንድትሰሪ ነው የመጣሽው ልናስታመምሽ አይደለም ምናምን ይሏት ነበር መጀመሪያ ሰሞን ማለት ነው። እና እንትን ሲያማት ምናምን ቆልፈውባት ምናምን ይሄዱ ነበረ እሷን ላለማስታመም ማለት ነው። እና መጀመሪያ ሰሞን ላይ በእንደዚህ አይነት ጭንቀት ውስጥ አልፋለች። ከዛ በኋላ ግን ያው እየተላመደችው ስትመጣ አየሩ ምናምን ከዛ ደግሞ ትንሽ እየተረጋጋች መምጣት ጀመረች። ከዛ ያው ይሄንን ነገር እናቴ አታውቅም። እናቴ ትጨነቃለች ብላ ስለምታስብ እንዳትነግሪያት እያለች ነው። ለእኔም አንዳንዴ ነው የምትነግረኝ። ይጨነቃሉ ያስባሉ ብላ ስለምታስብ አትነግረኝም። አልፎ አልፎ ስደውልላት ግን በቃ ይሄ የመረባበሽ ነገር አለ ማለት ልክ የማትሆንበት ጊዜያቶች አሉ። አንዳንዴ ኖርማል ሆና ታወራኛለች፣ ምንም የሚፈጠር ነገር የለም። አንዳንዴ ግን ስደውልላት ስናወራ ምናምን ልክ አትሆንልኝም። ትነጫነጫለች፣ ታለቅሳለች፣ ድምጿ ልክ አይሆንልኝም ምናምን ነገር። ከዛ በቃ ምን ሆነሽ ነው ብዬ መጠየቅ አልችልም። በቃ ምንም አልሆንኩም ምናምን እንትን ትላለች። በቃ ልክ አትሆንልኝም ለእኔ ማለት ነው። እና እንደዛ አይነት ነገሮች ነበሩ እዛ እያለች ማለት ነው። እና የሆነ ሰላም የሚሰጣት ነገር የለም አንዳንዴ ማለት ሰላም አይሰማትም ምናምን እንደዚህ አይነት ነገሮች ነበሩ። ግን የደረሰባት አደጋ ምናምን አልነበረም። ግን በቃ የሆነ የሚነሳ ማለት በቃ ተነስቶ የሚረብሻት ነገር አለ የሆነ ሰዓት ማለት ነው። ማለት እስኪ እሺ ወይስ እኔ ካሁን ማርቲ ማርያምን እኔ በቃ የሆነ በጣም ኮንፊውዥን ውስጥ ነኝ ያለሁት አሁን ላይ። አንደኛ የሚጠቅም ነገር እየሰራው እንዳልሆነ ነው እየታወቀኝ ያለው እዚያ ቁጭ ብዬ እንዳልኩሽ ከመንፈሳዊ ነገር ጋር ምክንያት ለመስጠት ሞከርኩኝ። ከሳይንስ ጋርም በተገናኘ ምክንያቶችን ለመስጠት ሞከርኩኝ። ከዛ ደግሞ ምናልባት እዛ የደረሰባት እሺ ከቤተሰብ ጋር እስኪ እንደዚህ ከባዕድ አምልኮ ጋር በተገናኘ ከመንፈስ ጋር በተገናኘ ይህን ነገር አንቺን መጠየቅ ላይኖርብኝ ይችላል። ግን የምታውቂው ነገር ካለ እስኪ አስረጅኝ። ማለት ከሆነ ነገር ጋር ካልተገናኘ ይቺ ልጅ ፀሐይ ስትጠልቅ ፓራላይዝ ሆና ፀሐይ ስትወጣ የምትነቃበት ወይም ደግሞ ወደ ራሷ የምትመለስበት ነገር ይኖራል ብዬ አላስብም። ሰው ወይ ፓርሻል ፓራላይዝ ሊሆን ይችላል፣ ፉሊ ፓራላይዝ ሊሆን ይችላል። የእሷ ደግሞ ከነዚህ ሁሉ ወጣ ያለ ነገር ነው። ፀሐይ ስትጠልቅ መተኛ ፀሐይ ስትጠልቅ እንዴት ብዬ ማውራት እንዳለብኝ ራስ እኮ ግራ እየገባኝ ያለ። ስለዚህ ማርቲ እስኪ ይህንን ቪዲዮ መቅረጽ አለብህ አልሽ። እኔም ደግሞ እሺ ችግር የለውም መቅረጽ ካለብኝና ማስተላለፍ ካለብኝ ይህንን ቪዲዮ አስተላልፈዋለሁ። እንዴት እንደምረዳሽ ግን አላቅም እያልኩኝ ነው። እስኪ እኔም ሆንኩኝ ቪዲዮን የሚመለከት ማህበረሰብ አንቺን በምን መልኩ ነው መርዳት የምንችለው? አውቃለሁ ቴዲ፣ ማለት አንተ ትረዳኛለህ ብዬ አይደለም፣ ቅድምም አውርተናል። ስለዚህ ይኸውላችሁ የምታውቁት ነገር ካለ ማለት እሱ እየተረዳኝ አይደለም፣ ግን የምታውቁት ነገር ካለ ስለዚህ አይነት ነገር በተለይ አረብ ሀገር የምትኖሩ እህቶቼ የምታውቁት ነገር ካለ እንድትረዱኝ እንድትተባበሩኝ እና የሆነ ነገር እንድትሉት። ማለት ምንም ሊረዳኝ እየቻለ ስላልሆነ እናንተ ግን እንደዚህ አይነት ነገር አጋጥሟችሁ ከሆነ እንደዚህ አይነት ነገር አጋጥሟችሁ የሚያውቅ ከሆነ እባካችሁ እርዱኝ፣ የሆነ ነገር በሉኝ። ማለት በጣም ግራ ስለገባኝ ነው። ማለት የማደርገው ነገር ግራ ስለገባኝ የሆነ ነገር እንድትሉኝ፣ እንድትነግሩኝ፣ እንድታማክሩኝ ነው የምፈልገው። ማርቲን እኮ ልረዳሽ ሳልፈልግ ቀርቼ አይደለም፣ ግን እየተረዳኸኝ አይደለም። ልትሰማኝ እኮ አልቻልክም። እንደዚህ አይነት ነገሮች ሊፈጠሩ አይችሉም። ምናልባት አንቺ እንዳልሽውም ቤተሰቦቼ ስለዚህ ነገር የሚያውቁ ካሉ ይህንንም ቪዲዮ አንቺን ልተባበርሽ የምችለው በዚህ ጉዳይ ላይ አስተያየት ሊሰጠኝ ወይም ደግሞ ሊያማክረን የሚችል ሰው ካለ ምናልባት ያው ላገናኘው የምችለው እኔ ከመንፈሳዊ ነገር ጋር ነው። የመንፈስ ጭንቀቶች ሲኖሩ ወይ ደግሞ በቤት ውስጥ የተለመደ ወይ እየተደረገ የነበረ ባዕድ አምልኮ አይነት ስርዓት ካለ
ከዛ ጋር በተገናኘ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ እንጂ በየትኛውም መንገድ የሰው ልጅ ለይቶ ፓራላይዝ ሊሆን ይችላል ብዬ አላስብም። ለዛም ነው ማለት እንደነገርኩሽ ሕክምናውም የሚሄድበትን ደረጃ ድረስ አረጋግጫለሁ። ከዛ ውጭ ደግሞ የሰው ልጅ ተፈጥሮና የፀሐይ ብርሃን የሚያገናኛቸው ወይም ደግሞ ጨረቃ በምትወጣበት ሰዓት፣ ፀሐይ በምትገባበት ሰዓት ላይ ሰውን ሊያደነዝዝ የሚችል ነገር የለም። ምናልባት ከመንፈሳዊ ነገሮች ጋር ወይም ደግሞ እንደዚህ ከባድ ስፕሪት ጋር የሚገናኙ ነገሮችን እንኳን እናወራ ቢባል ይሄ የሰው ጅብ ምናምን የሚባለው ነገር ይፈጠራል ምናምን የሚባሉት ወደ ጅብነት ይቀየራሉ የሚባሉ ሰዎች ሚድናይትን ጠብቀው ማለት ከ12 ሰዓት ሳይሆን ከ12 ሰዓት በኋላ ልክ ፀሐይ ከጠለቀሽ በኋላ ሙሉ ጨረቃ በሚሆንበት ጊዜ ላይ የሚፈጠሩ ነገሮች አሉ። በተለያዩ እንደዚህ ባድ ስፕሪት ዝባዝንኬ ነገሮች ውስጥ እንደዚህ ከጨረቃ ጋር በተገናኘ የሚገናኙ ብዙ ነገሮች አሉ። እኔና አንቺ ግን እያወራን ያለነው ዲፈረንት የሆነ ቶፒክ ነው። ከ12 ሰዓት በኋላ ፓራላይዝ ትሆናለች። ጠዋት ስትነሱ እናንተ ከመነሳታችሁ በፊት ግን ሙሉ ለሙሉ ለቋት ፀሐይ መውጣት ጀንበር ማዘግዘግ ከጀመረችበት ሰዓት ጀምሮ ግን ተነስታ ሙሉ ለሙሉ ጤነኛ ሆና ነገሮችን እንደምታደርግ ነው እየነገርሽኝ ያለሽው እና ሴንስ የማይሰጡ ብዙ ነገሮች አሉት። ለዛ ነው ልረዳሽ ሳልፈልግ ቀርቼ ሳይሆን ምክንያታችሁን በደንብ መረዳት የፈለግኩት። ምናልባት እስኪ ከዚህ ጋር በተገናኘ እህትሽ የተሻለ ኢንፎርሜሽን ትሰጠናለች ብዬ አስባለሁ። እንዳልሽኝ እኔ መከታተል ካለብኝም ካሜራ እዚህ ቤት አስቀምጬ መውጣት ካለብኝ ደብቄ አስቀምጬ ወጥቼ የእህትሽን እንቅስቃሴዎች መከታተል እንችላለን። ከዛ በኋላ በምን መልኩ ልትረዱ እንደምችሉ ቀስ ያለን እያሰብን እየተነጋገረን መፍትሄ የምንፈልግ ይሆናል። አሁን በነገርሽኝ ግን ነገሮች ተነስቼ አይ እንደዚህ እንደዚህ ነው ብዬ ድምዳሜ መስጠት አልፈልግም። እንዳልሽው የሚያውቅ ሰው ካለ በተለይ ደግሞ ያው እህትሽ አረብ ሀገር ስለነበረች እዛም ደግሞ እንደዚህ ያልተለመዱ ወጥ ያሉ ነገሮች አሉ። ምናልባት ሰዎች አደጋ በሚደርስባቸው ሰዓት ላይ ከአደጋው ጋር በተገናኘ የሚገቡበት አንዳንድ ኢሉዥኖች አሉ። እዛ ውስጥም ገብታ ከሆነ ከዛ ውስጥ እንዴት ነው ማውጣት የምንችለው መርዳት የምንችለው እሷ የሚለውን ነገር ቀስ ቀስ እያለን እየተነጋገርን መፍትሄ የምንፈልግ ይሆናል። ምናልባት እስኪ መጀመሪያ ያው አንቺን ማውራት አለብኝ ብዬ አወራሁሽ። እህትሽንም የተወሰነ አውርቻታለሁ። ቪዲዮውን አንቺ ስታስከፍችኝ ግን እሷ ፈቃደኛ አልነበረችም እና አውሪያት ፈቃደኛ ከሆነችልሽና ይሄ ቪዲዮ ይጠቅመናል ይረዳናል ብታስተላልፈው ብለሽ የምታስቢ ከሆነ እህትሽንም አስገብቼ የተወሰነ ቆይታ እናድርግና እሷ ስላሳለፈችው ነገር ደግሞ እንስማ። መፍትሄ ያለው ነገር ከሆነ መፍትሄውን አብረን እንፈልጋለን። እዚህ ውድ ቤተሰቦች እስኪ እህቷን እናውራትና ምናልባት ይህንን ቪዲዮ ለእናንተ ማስተላልፈው የምለቀው ከሆነ የሚጠቅም ነገር ካለው ወይ ደግሞ ከእናንተ ሀሳብ አስተያየት የማገኝበት ከሆነ ወደ እናንተ ለማስተላለፍ ቪዲዮን ጥረት አድርጋለሁ። ለማንኛውም እስኪ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ያው በማርቲ እርዳታ እንግዲህ እህትየው ገብታ ስለተፈጠሩት ነገሮች ስላጋጠማት ነገር እንግዲህ ከራሷ አንደበት መስማት አለብን መረዳት አለብን ብለን ስላሰብን እሷንም ማስገብተናታል። ይሄ ነገር ለእኔ ትርጉም እየሰጠኝ አይደለም ማለት እንደዚህ አይነት ነገሮች ሊፈጠሩ አይችሉም የሚለው አቋሜ ላይ ነኝ አሁንም ያለሁት። እናንተም ደግሞ የተሰማችሁን ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁን አትርሱ። እህቴ እስኪ ወደ አንቺ ልምጣና ስላጋጠሙሽ ነገሮች እናውራ። እህትሽ እየነገረችኝ የነበሩት ነገሮች አሉ። ከ12 ሰዓት በኋላ ሰውነትሽ እንደማይታዘዝሽ እና ሙሉ ለሙሉ ፓራላይዝ ሆነሽ በእሷና በእናትሽ እርዳታ አልጋ ላይ እንደምትሆኝ፣ ጠዋት ስትነሺ ግን ወደ ራስሽ እንደምትመለሺ ነበር ሲነገረኝ የነበረው። እስኪ ምንድን ነበረ የተፈጠረው ነገር? ምናልባት በነበርሽበትም ሀገር ወይም ደግሞ እዚህ ከመጣሽም በኋላ ያጋጠመሽ አደጋ እንደ ምክንያት ማንሳት የምንችለው ወይ ደግሞ ከቤተሰብ ጋር በቤተሰብ ጣጣ የሚመጣ ነገር የምታውቂው ነገር ካለ ማርቲ ያው ትንሽ ልጅ እንደመሆኗ መጠን ብዙን ነገር ላታውቅ ትችላለች እና አንቺ እንደ ታላቅ እህት ያሉትን ነገሮች እስኪ በግልጽ ንገሪኝ። ሹክራን መጀመሪያ እኛም ብላችሁም ስለረዳችሁም በጣም ነው የምናመሰግነው። እኛ ሚዲያ ላይ ነው የምናውቃችሁ እና ምን ብዬ እንደምነግር አላውቅም። በጣም የበታችነት ነው የሚሰማኝ ይሄን ነገር ሳነሳው ሁላ ማለት እኔ እንጃ እኔ ለምን እንደዚህ እንደሆንኩኝ ሁላ ግራ ይገባኛል። ያ ረቢ ጨነቀኝ በጣም
ሳስበው ሁላ ማለት ነው። አይዞሽ ተረጋጊና ያሉትን ነገሮች ብቻ አስረጅኝ። እንደኔ በቃ እንዳልኩም እንዴት ሰው ስታስበው መጀመሪያ እንዴት ቀን ሙሉ ቆመ ከዛ በኋላ መቀየሩ እኔ ማለት አንዳንዴ እኔ ራሴ እንዳውሬው ላይ እየቆጠርኩት ነው። ባዕዴ ይቅርታ ያው እንትን ስለሚለኝ ነው እዛ ረጅም ጊዜ ስለቆየው ስለሚለኝ ነው። ፈታ ብለሽ ብቻ ያሉትን ነገሮች አስረጅኝ። ልክ በቃ የሆነ አለ አይደል እንደ አውሬ ነገር ነው እኮ የሚቀይረኝ ማለት ወዲያው የሰው ልጅ እንዴት ባንዴው እንደዛ ሆኖ ከዛ በኋላ ደግሞ ቀን ላይ መነሳት ይከብዳል። እኔ ምን እንዳደረጉብኝ እኔ አላቅም ማለት እኔ ዝቅ ብዬ ነበር ስሰራ የነበረው ከነሱ ጋር እንዳልኩህም ልጄ ነሽ ምናምን ላይ ይሉኝ ነበረ እና እኔ አላቅም እኔ እነሱ ምን አድርገውኝ እንደሆነ አላቅም። እኔ ከቤተሰቦች ይሁን እኔ ግራ ገብቶኛል። ምን ያህል አመት ቆየሽ በአረብ ሀገር? ጠዊል ይቅርታ ላውላ ከ10 አመት በላይ ቆይቻለሁ። ብዙ ጊዜ ነው። በ10 አመት ጊዜ ውስጥ ወደ ኢትዮጵያ ተመለስሽበት ጊዜ ነበረ? የሆነ ሰዓት ላይ ትንሽ እናቴ ትንሽ አሟት ነበረ ለማየት መጥቼ ነበር እንጂ አልቆየሁኝም። እዛ አክቲር ሽግላ ስራ አለ በጣም ለዛ ስለሆነ እንትን አላልኩኝም። ስራ በጣም ይበዛብኝ ነበረ። እንዳልኩም አሞኝ ራሱ ግሬን እየጎተትኩ ነበር የምሰራው። ልጄ ነሽ ይሉኛል እንጂ ያው አንዳንዴ ደሞዝ ላለመስ ነበር እዛ በነበርሽበት ሰዓት ላይ አዎ አጋጥሞኝ ነበረ። ምንድን ነበረ? እንዳልኩም የሆነ ሰውነቴን የሆነ የሚሰማኝ ስሜት ነበረ። ማለት ይሄ እዚህ ከመሄድሽ በፊት ነው ወይስ እዛ ከደረስሽ በኋላ የተፈጠረ ነገሮች ናቸው? እዚህም ያመኛል ግን ያን ያህል እንደዚህ ያክል አይደለም የነበረው ህመሜ። እዛ ግን ከሄድኩ በኋላ ግን አላቅም እንደሆነ እንጃ የሆነ ጊዜ ሞድቅ ያለሁኝ እዛ። እንዳልኩም የሆነ እንትን ነገር ይበዛል ይሄ በረኪና ምናምን የሆነ ኬሚካሎች በጣም ምናምን ስለሚሉ እነሱ እኔ ወይ እሱ የሚሸቶኝ ይሁን አንሸራቶኝ ሁላ ከዛ ራሴን ሳቅ ነው እንትን ያልኩትኝ። ልክ ራሴን ሳቅ የሆነ ሰዓቱም እንዳልኩህም ሰዓቱ መሸት ነገር ብለ ለ12 ሰዓት ላይ ራሴን ፓራላይዝ በለኝ። እግሬ ሁላ ተሳስሮ ነበረ። ከዛ ወይኔ በጣም አነባሁኝ። እጅግ በጣም ነው ያነባሁት። ያረቢ በጣም ያችን ቀን ነው ያረሳትም መቼ ያለቀስኩባትን ማለት ብቻዬን ነኝ በሰው ሀገር ውስጥ ነኝ ያለሁትኝ። በር ዘግተ ማንባት ደህና ነሽ ወይ ሁላ ሲሉኝ በቃ አዎ ነው የምለው። የውሸቴን ነው ግን ውስጤ በጣም እያለቀሰ ነው። ልክ ሲወጡልኝ እንደ እብድ ነው ያለቀስኩትኝ። ከዛ በቃ እንደዚህ ሆኜ የቀረው እኔ እነሱ ይቅርታ ተረጋጊና ያሉትን ነገሮች አስረጅኝ። ልክ በቃ እነሱን ቤተሰቦቼን ልረዳ መጥቼ እንዴት ብዬ ነው አሁን እንደዚህ ሆኜ የምገባው? እነሱን ለመርዳት ብዬ ነው የመጣሁት። ብርም እንዳልኩህም ራሱ ብሩም ደሞዝንም ቶሎ አይሰጡኝም ነበረ። ከዛ በቃ እኔ በዊልቸር ልገባ ነው ሀገሬ ብር ይዤ። እህቴም እንዳልኩህም በጣም የልጅ አዋቂ ናት። የሚገርም ነገር እኔ ለእሷንም እኔ ነበርኩ እንትን የምላት ፈልጋም አይደለም እኔ ነኝ እንደውም ካላኩልሽ የምላት። በጣም አዋቂ ናት። እንደምታያት ልጅ አለች። ያው አብራኝ አሁን እየተሰቃየች ነው። እና ጠዋት ስነቃ ደግሞ ተሽሎኝ ደግሞ አገኘሁት እግሬን። የሚገርም ነገር ያረቢ። ስለዚህ ይሄ ነገር ያጋጠመሽ እዚህ ከመምጣትሽ በፊት እዛው እያለሽ ነው አደጋ ደረሰብሽ፣ ወይም ደግሞ እንዳልሽው መንሸራተት ነገር ነበረ። ከዛ በኋላ ስትነሺ እግርሽ አልሰራለሽ። አሁን ግን ቶታሊ ደግሞ ማርቲ እየነገረችኝ ያለችው ስትመጪ ጤነኛ እንደነበርሽ እና እዚህ ከገባሽ በኋላ ግን ከተወሰኑ ቀናቶች በኋላ ማታ ማታ እግርሽ ብቻ ሳይሆን ሙሉ ሰውነትሽ ፓራላይዝ እንደሚሆን ነው እየነገረችኝ ያለችው። ትንሽ ግራ የሚያጋባ ነገር ስላለ ነው። ምንድን ነው በትክክል እሷ የምትለው ነገር ነው ያለው ወይስ እግርሽን ብቻ ነው ፓራላይዝ የሚያደርግሽ? አሁን ያለበትና በፊት የነበረበት እንደውም የበፊት ይሻላል። የአሁኑ ብሶብኝ ነው እንዳልኩም እዛ ያለው كتير كنت بوجع يعني اجري هذا ማለት እግሬን በጣም ትልይ ነበርና ሰዎቹ ራሱ የሆነ ሰዓት ላይ ደና እንትን ያሉኝ እንከባከቡኝ ነበር። ከዛ በኋላ ግን በቃ እነሱም እየሰለቻቸው መጣና በቃ ከዛም ከስራም እንደወጣ አረጉኝ እና ኢጃዛ ቤት አንዴ እርፍት ጓደኛዬ ይቅርታ እንግዲህ ከቀላከልኩብ በጣም ማለት አበሾችን ብዙም አላገኝም ነበር። ለዛ ነው ይቅርታ አድርግልኝ። ከዛ ኢጃዛ ቤት ማለት ያው አበሾች ምናምን የሚያርፉበት ቦታ አለ
ኢጃዛ ቤት ሄድኩኝ። እሷን በስልክ እሱንም አንዴ ጊዜ ያልኩህም አበሻዎች አላገኘው ነበር። አንድ ጊዜ ገበያ ስንሄድ አንድ አበሻ ተዋወቅኩኝ። በጣም ደግ ሴት ነበረች። በዚህ አጋጣሚ እንደውም በጣም ላመሰግናት እወዳለሁ። እና እዛ እሷ ጋር አረፍኩኝ። በጣም የተባረከች ስለሆነች ነው እንጂ ሌሎች አበሾችም ኖሮ እንኳን ዞር ብላ ያዩኝም ነበረ። ግን እንዳልኩህም አረብ ብቻ አይደለም ጨካኝ። አንዳንዴ በጣም ነው ሳስበውላ እንትን ቢለኝ በጣም ነው የሚከፋኝ። አንዳንዴ እንዴት የራስ ሰው እንዴት በራስ እንዴት ይጨክናል? ንገረኝ እስቲ። እነዛስ እሺ ባዳዎች ናቸው። እቺ ግን በጣም የተባረከች ሴት ስለሆነች ነው በጣም እንድታመሰግንልኝ ሁላ ፈልጋለሁ። ሽኩራን እውነት በጣም ነው ማመሰግናት ለሷ። ግን ከዛ እሷ በጣም የምትተባበረኝ ነበረ። እንዳልኩም አንዳንዴ እንዳይሰማኝ ብላ እንደዚህ ሲሆን ሰርታ እያመጣችሁ ለሷ ናት የምታብለን። ከዛ ደህና ሲሆን ደግሞ አብሬያት ደግሞ እየሄድኩኝ እሰራለሁኝ ከሷ ጋር አንድ ላይ ፓርታይ የሚባል አለና የሆነ ሰዓት በሰዓት ምሰራው አለ። እንዳልኩም ሸርጣ ይኖራል። ሸርጣ ማለት ፖሊስ ይኖራል። እነሱን ስናይ በቃ ካንኳን ወይኔ እግሬም ቢንዳይ ልንሮጥ ስንል እግሬም ቢንዳለኝ እንዳልዋረድ ውላላለሁ። በጣም ተሳቅቄ ነው የምኖረው። አባባል ይገባ። እንዳልኩም የሆነ ሰዓት የሚጠብቀው ሰዓት አለ። ግን በመሃል ደግሞ እንደዛ በሆነስ በወድቅስ ምናምን እላለሁ። ከመኪና ሁላ ነው ያመለጥ ነው። መኪና ሁላ ሊበላን ነበረ ፖሊስ ፈርተን ማለት ነው። እንዳልኩም ጠፍተን ነበር የምንሰራውና ባዴን ብንሽተገል ሰባ ማለት አብረን እየሰራን ከሷ ጋር እንትን እያልን ከዛ አንዴ በቃ ደህና ስሆን ስሰራ አንዴ ደግሞ በቃ ስል መጨረሻ ላይ በቃ እኔ ልሂድ አልኳትኝ። እሱንም እንዳልኩም አላህ ይኩን እንደው ምን ብዬ እንደማመሰግናት አላውቅም። ያ ረቢ እሷ ናት ለአበሾች ሰባስባ ሌሎች ደጋጎችን ብር ሰባስባ ኬትላ የላከችኝ። ኬት ገዝታ ማለት ነው። ባዴን ረህት አንድ ፊካልቴ መውጁዴ አዲስ አበባ አክስቴ ጋር ነው እንደውም እንትን ያልኩት ያረፍኩትኝ የነበረው ከዛ በኋላ ማለት ነው። በጣም እሷ ራሱም ማለት መጀመሪያ ጊዜ ለመጣሽ ምናምን ብላለችኝ። ማለት እሷም እንዳልኩህም እንትንላት ነበር ብር ያለኝን ልክላት ነበር ለሷ ማለት መምጣቴ ደስ አላላትም ነበር ብዙም። እኔ አላቅም ደስተኛ አልነበረችም ሰዓት ማለት ምን ታሪክ መጣሽ እዚህ ኑሮ ውድ ነው ምናምን አነጋገሯ ማለት የእንትን አይደለም። አሁን ሰው እንኳን ደህና መጣህልኝ እንኳን በህይወት መጣልኝ ብሎ አይደለም የሚለው። እሷ ግን የሆነ ስለ ኑሮ ውድነት ስለምናምን ነው የምታወራልኝ። ከዛም ፊቷም ደህና አይደለም። ልክ በቃ እስቲ አገር ሰላም ነው ብዬ ረህትማ ብልቤት ካልቴ አክስቴ ጋር ሲሄድ አትም በጣም ክቲር ፊ አትም ማለት ጨለማ ክፍል ውስጥ ነው ያረፍኩትኝ እሷ ጋር። ግራ ገባኝ ይሆናል አይደለ? ጨለማ ብለ ደግሞ በጣም እንትን ነው ማለት እኔ ለመምጣቴ ቅጣት ነው ብዬ ነው እንትን ያልኩትኝ። ከዛ በዛች ቀን ሌሊት ነው ማታ ላይ ልክ እንዳልኩህም ለኔ ለነገሩ የማታውም እንደዛ የተሰቃየው ቀንም እንደዛ ደግሞ ልሆን ነው ብዬ እንትን አልኩኝ። ባልመጣሁላ ነው ያልኩትኝ ገባ። እኔ ደግሞ የጓደኛዬ ሸክም እንዳሉን ብዬ ነው። ባዴን ማለት እዚህ ጋር ግልጽ ያልሆነልኝ ነገር አለ። እንደመጣሽ ያው እንግዲህ የሆነ ችግር ውስጥ እንደገባሽ እና ያ ፖሊሶችም እያባረሯችሁ ስለነበረ ጠፍታችሁም እየሰራችሁ ስለነበረ ችግር ላይ ነበርሽ። ነገሮች ተሰባሰቡ፣ ጓደኛሽም ረዳችሽ። ከዛ ወደ አዲስ አበባ መጣሽ። ከመጣሽ በኋላ አክስትሽ ጋር እንዳረፍሽ ነው እየነገርሽን ያለሽ። ከማርቲ አንደበት ደግሞ የሰሙት ለቤተሰብ የሚያስፈልጉትን ነገሮች እንዳለ አሟልተሽ እና ያ ፕሮሰስ እስከሚያልቅ ድረስ ለአንድ ሳምንት አክስትሽ ጋር ተቀምጠሽ እንደነበረ ከአንድ ሳምንት በኋላ ወደ ክፍለ ሀገር ተጉዘሽ ቤተሰቦችሽ እንደተቀላቀልሽ ነው የነገረችኝ። ትንሽ ግልጽ እያደረጋችሁልኝ ነገሩ እንድትሄዱ ስለፈለግኩ ነው። እንዳልኩም ሁሉም ነገር እነሱ እኮ ማወቅ የለባቸውም ብዬ እንዳይጨነቁ ብዬ ነው አባቴ። ማለት እሷ ፊት እንደውም ባትጠይቀኝ ደስ ይለኝ ነበረ። ማለት ለምን ማለት ያን ሁላ እና ሲፍክቴ እውነት ማለት ችግር የለውም። መናገር ያለብሽን ነገር ተናገሪ። እኔ አሁን እንዲያረጋችኝ እንዲህ ነበረች ምንም አታውቁም። አክስቴ ምን አረጋችኝ ምን በድላይ ነበር ምንም የምታውቁት ነገር ስለሌለ ምን አይነት ጨለማ ውስጥ እንደነበርኩኝ ስለማታውቁም ለዛ ብዬ ነው እሷ ፊት ባትጠይቀኝ ያልኩት። አሁን በቃ እንዴ ጠይቀኛል። እንግዲህ አና አሲፍ እንግዲህ እክቴ
እንዳልኩም በጣም የሆነ ጨለማ ቤት ውስጥ ክፍል ውስጥ ያረገችኝ በቃ አረገችኝ። እንደገና ደግሞ የዛኔ ደግሞ ባሰብኝ። አንዴ አይኔ ማለት አይኔ ተኝቼ ይውላ አንተ አይነህ እያየ አይነህ ማያይ ይሆናል አንዳንዴ ማለት አንዳንዴ የሆነ እንዴት ብዬ ልንገር የሆነ ህልም ነገርም ይመስለኛል። አይኔ እያየ እንዳላየ ነገር ጭልም ይልብኛል። እግሬ ብቻ ነበር አሁን ሙሉ ሰውነቴ እንደዛ ሆነብኝ። ከዛ ያ ነገር ደግሞ በቃ እንዴ ባሰብኝ እንዴ ስመጣ ብዬ እንደውም ማለት እንዳልኩም በንጋታው ምናምን ነገር ነበር ቤተሰቦች ጋር ለመሄድ ነበር የፈለኩት። ግን ያን ነገር እንዳያውቁብኝ ምናምን ብዬ ነው አንድ ሳምንት ራሴን የድብቅ አድርጌ ያኖርኩትኝ። እንዳልኩም እሷም ጨለማ ውስጥ አረገችኝ። ምንም ቼክም አታረገኝም ማለት እኔ የዛኔ እንዴት ጨለማ ውስጥ ቁጭ አድርጋሽ ነበር? ጨለማ ውስጥ አድርጋ ሳምንቱን ሙሉ ጨለማው ክፍል ውስጥ ነው ሳምንቱን ሙሉ አትም كتير አትም يعني انا ما بعرف شو بدي اقول لك يعني والله يا ربي በጣም كتير يعني ጨካኝ ናት በጣም። እኔ እኮ ለሷ እኮ ለቤተሰቦች የሚልከውን ሁሉ አሉ ለሷ እንዴት ፊል እንደምነግር እንዴት በስጋው ላይ ይጨክናል ግን ንገረኝ እስቲ። እኔ ለነሱ እንደማስበው እኮ ለሷ ማስብላት ማለት እኔ በደሌ ምን አርጌ እንደሆነ አላቅም፣ ምን በድያት እንደሆነ አላቅም። እንዳልኩኝ በቃ ያ ነገር እየባሰብኝ መጣ። ልሄድ የነበርኩት እንደውም አንድ ቅርታ እንዳልኩም ያችም አንድ ሳምንት አለፈች እንደምንም ብለው ማያልፍ የለ። እንዳልኩም ደግሞ የሆነ ነገር ደግሞ ካሮግኝ ብዬ ያችንም ቀን ደግሞ እንትን አልኳት ማለት መናገርም ለምን እንዲያረግሽኝ ማላልኳት። ለምን ደግሞ ሌላ ነገር ብታረገኝስ ይሁን ነገር ቢሆንስ ሌላ ጣጣ ደግሞ ይመጣብኛል ለቤተሰቦቹ እንኳን በሰላም ልግባላችሁ ብዬ በቃ አስቤ እንትን አልኩኝ። እንዳልኩም ልክ ከዛ እቃዎችን ያመጣሁት ከዛ ያመጣሁት እቃ ነበረ። እንዳልኩም በደና ጊዜ በደና በነበርኩበት ጊዜ አጠራቀምኳቸው ነው እንጂ በዛን ሰዓት አይደለም የገዛዟቸው እቃዎች። ደና በነበርኩ ሰዓት ምን ይዤ ሄዳለሁ ብዬ እቃ እያስቀመጥኩ አጠራቅም ነበረ። አንዳንድ እያልኩኝ አጠራቅማለሁ ለእህቶችም ይሆናል ብዬ ለኔ እንደውም ለኔ አስቤ አላቅም። የሚገርም ነገር ለነሱ ነው ማስብላቸው። የእውነቴን ነው የምልህ ያ ረቢ ያ አላህ ምስክሬ ነው እውነት። ግን ያ ረቢ ከዛ እቃዎችን ልክ በቃ ነው ይዤ ሄዳለሁ ማለት ያመጣሁት እቃና ያስቀመጥኩት እቃ አንድ አይደለም። ከዛ ላይ ሁሉ ተነስቶብኛል። ደና ነገር ተመር ብዙ ነገር ነበር ያመጣሁላቸው። እንዳልኩም በጣም ለእህቴ በጣም ነበር ማስብላት። እንዳልኩም ለሷ በጣም ብዙ ነገር ያመጣው ከዛ ላይ እንዳለ ብዙ ነገሮች ተነስተዋል። የቤት እቃ ኤሌክትሪክ ነገሮች ሁሉ ምናምን ነገር ተነስተዋል። ለምን ያሁላ እኔ በቃ እንዳልኩም እንድፈራ ታረገችኝ አክስቴ ራሱ ማለት ነው። ማለት ምን አርጌ ነው ምን በድዬ ነው በደሌን ስላላውቅ ደግሞ ከዛ ከሰው ሀገር እንደዚህ በግድ መጥቼ እንደገና ደግሞ እንዲል ታረገኝ ነው እንዴ ማለት ይሁን አንዳንድ አይምሮ እንዴት ሰው ሀገር ላይ መጥቶ እንዴ ማለት እንዴት ነው እንደምነግር ብላ በቃ ይቅርታ ማርቲ አንዴ ላውራሽ እናውራና እንመለሳለን። እንግዲህ ውድ ቤተሰቦቼ ያው ከእህታችን ጋርም ከማርቲ ጋርም የነበረኝን ቆይታዎች እየተመለከታችሁ ነው ያላችሁትና ውሉ የቱ ጋር እንደሆነ ከየቱ ጋር መጀመር እንዳለብኝ እያወቅኩ አልነበረም። አሁንም እያወቅኩ አይደለም። ምናልባት እሷ እየነገረችን እንደነበረው አደጋ ደርሶባት በአደጋው ምክንያት እግሯ ፓራላይዝ ሆኖ ከነበርና በዛ ምክንያት እንግዲህ ይሄ ነገር ተከስቶ ከሆነ ያው የሚያስፈልገው ትሪትመንት ተደርጎ ተሽሏት እንደነበረ እና አሁንም ስትንቀሳቀስ ደግሞ ቤት ውስጥ እንዳየሁት ኖርማል ነው። እግሯ ላይ ምንም ነገር የለም። ከተነገረኝ ነገር ጋር ምን እንደሚያገናኘው አላቅም። በእርግጥ እስኪ ከመጣሽ በኋላ አክስቷ ጋር እንዳረፈችና ለረጅም ጊዜ ተዘግቶ የነበረ ጨለማ ክፍል ውስጥ እንደገባች ነበር የተነገረኝና ትንሽ ለጥያቄዎች መልስ ስላጣው ትንሽም ደግሞ ያልገቡኝ ነገሮች ስላሉ ነበረ ማርቲን ይዣት መውጣት የፈለግኩት። ካወራም በኋላ እንግዲህ ከአክስቷ ቤትና ከአክስቷ ልጅ ጋር ማውራት ፈለግኩኝ። አክስትየውን ባገኛቸው ደስ ይለኝ ነበረ። እናትየውና አክስትየው ግን ለለቅሶ ተያይዘው ክፍለ ሀገር መሄዳቸውን ነው የተነገረኝና ስለዚህ ግዴታ በአክስቷ በኩል ያለውን ሰው ስለነበሩት ነገሮች
ስለዛ ቤት መጠየቅ ስላለብኝ ነው ቪዲዮን የቀጠልኩት። እህቴ አክብረሽን እዚህ ድረስ ስለመጣሽና ቪዲዮ እንድቀርጽ ፈቃደኛ ስለሆንሽልኝ አመሰግናለሁ። እስኪ እህታችን ከአረብ ሀገር ከመጣሽ በኋላ በቀጥታ እናንተ ቤት ነበር ያረፈችው። ካረፈች በኋላ እንግዲህ እሷ እየነገረችኝ የነበረችው ጨለማ ክፍል ውስጥ ቁጭ እንድትል ተደርጋ ለ1 ሳምንት እዛ ውስጥ ተዘግቶባት እንደነበረ፣ በአንቺና በአክስትሽ በኩል ደግሞ አንዳንድ ነገሮች ሲወሰድባቸው እንደነበረ እየነገረችኝ የነበረው። የምታውቂው ነገር እንዳለ በግልጽ አስረጅኝ። አይ ምንም ጨለማ ክፍል ውስጥ ምናምን አይደለም የነበረን ክፍል ነው እሱ። እውነት ነው፣ እርግጥ ነው ተከፍቶ አያውቅም ክፍሉ። ግን የነበረው እንግዳ ናት። እንግዳ ደግሞ ሲመጣ ያለው ክፍል ውስጥ ነው የምታስገባው። ምንም ይሄ ጨለማ ክፍል ውስጥ ተዘግቶብኝ ምናምን የሚያስብል ነገር የለም። ጨለማ ክፍል ውስጥ አልነበረችም የተቀመጠችው። ክፍል አንድም ማንጠቀመው ክፍል ነበረ። እሷ ለማረፍ ስትመጣ እሱን ሰጠናት። ከዛ ውጭ ምንም የተፈጠረ ነገር የለም። ከዛ በኋላ ይዛቸው መቶች የነበረችውን እቃዎችም እንደተወሰደባት እየነገረችኝ ነበረ። ኧረ ራሷ ናት መርጣ የሰጠችን። ምንድን ነው እንደዚህ እንትን የምትለው? ሲጀምር መርጣ ከሰጠቻችሁ ለምን ታወራለች? መርጣ ሰጥታናል እንደ መጣችሁ እኛ ለምን እንወስዳለን? ከዛ ድረስ መታ ያን ሁሉ አመት ቆይታ ተከፍቶ ማያውቅ ክፍል ውስጥ ለምንድን ያስገባችኋት? በቃ የማይሆን ከሆነ ሩም ይዛ ትረፍ እያልኩሽ እያወራሁሽ ነበር አይደል? እያልኳችሁ ነበረ። እና እኛ እያለን ለምን የሩም ወጪ ታወጣለች? መጣች አረፈች። እሺ ታዲያ ተከፍቶ ማያውቅ ቤት ውስጥ አስገብታችኋት ነው እንትን የምትይው? በዛውም ጨለማ ክፍል ውስጥ። ዋናው ክፍል መሆኑ እኮ ነው አይደል እንዴ? ያለ ነው እኛ ቤት ውስጥ አይደለም። አሁን እኔ ማወቅ የምፈልገው እሺ፣ ከመጣሽ በኋላ ታማ ነበር አይደል? አይ ብዙ አልታመመችም። 1 ሳምንት ተኝታለች። ያው ተኝታለች። 1 ሳምንት ስተኛ እስኪ ምን ነበር ስታደርጉላት የነበረው? ምን ነበር ህመሟ? እኔ ምን አውቃለሁ ብለህ ነው? ዝም ብላ ማታ ማታ በአረብኛ ነው የምትለፈልፈው። እኔ ገብቶኝ አያውቅም። ዝም እንደ ትጫዋለች፣ ትለፈልፋለች ምናምን። እዛ የአረቦቹ ሴጣን ለክፋት ነው። ምን ማለት ነው? ምን ማለት ነው? ምን ታወራው በአረብኛ ነው? እኔ ምን አውቃለሁ? እዛ ማዘር ናት ሄዳ። ሲጀምር ልንገርህ ቴዲ፣ እኔ አሁን ምንም እህቴ ስላልነገረችኝ ምንም አልገባኝም ነበር። ሲጀምር እኔ እነሱ ቤት ይሄድ ነበረ እና አባታቸው የእሱ አባት ማለት ነው ሳይሞት በፊት የሆነ የራሱ ክፍል አለው ማለት ነው። ያ ክፍል ደግሞ እሱ ከሞተ በኋላ ተከፍቶ አያውቅም። ማንም ገብቶበት አያውቅም። እስከማውቀው ድረስ ተከፍቶ አያውቅም። እዛ ጨለማ ክፍል ውስጥ ነው እህቴን ያስገባችኋት። ስለዚህ እናንተ እዛ ውስጥ ነው እህቴ ፓራላይዝ የሆነችው የሆነ ነገር ያደረጋችኋት እዛ ክፍል ውስጥ ነው። ምን ማለት ፈልገሽ? እዛ ክፍል ውስጥ ነው ታዲያ። እና ምን ማለት ፈልገሽ ነው? እኛ ምንም የምናመልከው ነገር እኮ የለም። እሱን እናውቀዋለን። እሱን አሁን እንዳወራት ታድርጊ። እሱን የምናውቀው ነገር ምንድነው የምታውቂው? ምንድነው የምታውቂው? አሁን ምን እያልሽ ነው? እየሰደብሽኝ ነው ወይ? ምን ፈልጋችሁ ነው? ከእህቴ ምን ፈልጋችሁ ነው እዛ ውስጥ ያስገባችኋት? ሲጀምር ክፍል የነበረው ክፍል እዛ ነበረ። በቃ ከዛ ሁሉ ክፍል ያ ነው ለእህቴ የመጠነላችሁ ማለት እዛ ውስጥ ነው እህቴ ያለ ባዶ ክፍል እሱ ነው። እዛ ሄዳ አረፈች። ምንድነው እዚህ ጋር ክፋቱ? ይኸውልህ አሁን ለእህቴ እንደዚህ የመሆን ምክንያቱ ራሳቸው ናቸው። ራሳቸው ማለት ነው። ተከበሪ። ቤተሰብ ነሽ ዘመድ ነሽ ብዬ ነው አይደል እንደዚህ ድረስ የመጣሁት። እኔ እህትሽ ታማለች፣ እሺ መፍትሄ እንፈልግላት አልሽ፣ መጣሁኝ እና ያመጣሽ ልትሰርቢኝ ነው? ለምንድን ነው እዛ ውስጥ የከተታችኋት? አባትሽ ከሞተ በኋላ ተከፍቶ የማያውቅ ክፍል ውስጥ ይኸውልሽ፣ ተከፍቶ ባያውቅም ቢያውቅም ያ ክፍል ብቻ ነው ያለው። ስለዚህ እንደ ልቧ እንድታርፍ ያንን ክፍል ሰጠናት። ጨለማ ውስጥ እንድታርፍ ማለት ነው። በሰው ሀገር ተንከራታ የመጣችን አንድ ሴት ጨለማ ውስጥ እንድታርፍ እንትን አረጋት። እኔ ክፍል መሆኑን ነው የማውቀው እንጂ ከዛ በላይ ጨለማው መብራት አለ እኮ ከተማ ውስጥ እኮ ነው ያለነው። ለማንኛውም ማርቲ፣ እኔ ያው አክብሬሽ ነው እስካሁንም ድረስ ቁጭ ብዬ ቪዲዮን ስቀርጽ የነበረው። ምናልባት እምረዳሽ ወይም እምረዳሽ ነገር ካለ ብዬ ነው እስካሁን ድረስ የለፋሁት። ጭብጥ ያለው ነገር ግን እያስኩ አይደለም። ማርቲ፣ ምናልባት አሁንም ደግሞ አክስትየዋን እንዳወራልሽ የምትፈልጊ ከሆነ ያን ነገር አድርግልሻለሁ። አሁን እንደ ምክንያት እያቀረብሻለሽው እዛ ጨለማ ክፍል ውስጥ ምናልባት ከእነሱ ጋር የማላውቃቸው ነገሮች ሊኖሩ ይችላሉ። ግን እስኪ ለማንኛውም እኔ እስከዚህ ድረስ ደግሞ መሄድ የምችለው ምናልባት ቤተሰቦቼ በዚህ ጉዳይ ላይ የተሰማችሁ የታያችሁ ነገር ካለ እናንተም ያላችሁን ሀሳብ አስተያየት ግለጹልኝ። ከቲሜ ጋርም በጉዳዩ ላይ የማከርበታለሁ። ይቺን ልጅ በምን መልኩ መርዳት እንችላለን የሚለውን ነገር ተማክረ እንግዲህ መልሱን ይዘን የምንመጣ ይሆናል። ፕሮግራሜ ስለተከታተላችሁ ከልብ አድርጌ አመሰግናለሁ። ያው ይሄ ፕሮግራም ይህንን ቪዲዮ እየቀረጽኩኝ ያስተላለፍኩት ያለሁት በማርታ ጉትጎታና በማርታ ጥያቄ መሰረት ነው እንጂ
እኔ መቅረጽም ማስተላለፍም አልፈለግኩም ነበረ። ለማንኛውም እስኪ ምንድን የተሰማችሁትን እያንዳንዱን ነገር ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ቆዩልኝ።